አቅርቤያለሁ ሳልነካው ነካክቶኝ ፍቅሯ ጉድ አደረገኝ ውበቷ ማርኮ ነው እጇ ላይ ጣለኝ። ቀብራራው ሚፍታህንና ሀይሚን ማለት ነው። መቼስ እንደው በነፍሳቸው ነው የተጫወተባቸው። በቀሉ ለመመለስ ብሎ ጀምሮ እንግዲህ እንደምታዩት የሌለ ጉዞ ተጉዟል ቤተሰቦች ማለት ነው። ግን ዛሬ አንዳንድ ነገር ልናገር መጥቻለሁ ማለት ነው። ስለ ሀይሚ አለባበሷን በተመለከተና ቤቷ በሚመላለሱ ወንዶች አንዳንድ ነገር ላችሁ መጥቻለሁ። ሰላም ጤና ይስጥልን የኛ ወደ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ወይኔ ብሩክ በረደኛል። እኛ ጋር ብርድ ገባ፣ ሙቀት ሄደ። በቃ አንቺ ማስፈለገሽ እንዲህ እንዳትሉኝ፣ የሚያቅፍሽ እንዳትሉኝ እኔ እንደ ሀይሚና ብሩክ ማለት ነው። ግን እውነት ይበርዳል፣ በጣም ይቀሰቅሳል። ለምን እንደሆነ አላውቅም። እስከዛሬ ሙቀት ነበረ፣ ድምፅ ያልተስተካከለም። ግን እንትን ሲሆን ቅዝቃዜ ሲሆን እናንተ ቅዝቃዜ ሲሆን ድምፅ የተስተካከለ በጣም ስነኳኮር ነበረ እና ተመስገን ጌቴ። በበረንዳ እኮ ስለማወራ ነው ሙቀቱ ማለት ነው። ሲቅ ነው የሚያደርጋችሁ። ልክ ሳወራ እንትን ይለኛል። አሁን በቃ የተስተካከለ ይመስለኛል አሁን ድምፅ ያደር። ቤተሰቦች አስተያየት የምትሰጡ ልጆች አላችሁ ማለት ቶሎ ድክም ይለኛል ሙቀት ላይ ሳወራም ሲሄድም ማለት ነው። እና እንደምታዩት ዛሬ ተስተካክያለሁ። ቀዝቃዛ ነው አሁን አየሩ ደስ የሚለው። ይሄ የምታዩት በረንዳ ነው። ወደ ቤቱ መስኮቱን ክፍት ሳረገው ነው የሚታየው እንጂ እኔ በረንዳ ነው የምሰራው ማለት ነው ቤተሰቦች ማለት ነው። እና ዛሬ ልላችሁ የመጣሁት ነገር ምን እንደሆነ ታውቃላችሁ? ጠዋት ላይ ቪዲዮ የለቀኩላችሁን እንዲህ ብሩኬ ሲባል እኔ ካፍላ ፍቅር ሲባል ያው እሱ መስሎኝ ነው። አንዴ ድምፅ እኮ እሱን ነው የሚመስለው። ፎቶን ባይለጥፉት ጋይስ ምን አስባችሁ ነው? እና ደግሞ ያው ተዘፍኖለት ነው፣ በትእዛዝ ነው፣ ለፎሎ ነው። እኔ ፕራንክ ስለሆንኩኝ እናንተን ፕራንክ እንድትሆኑ ብዬ ነው ወደ እናንተ ይዤ የመጣሁት እንጂ ብሩክ ተደውሎለት እንደዛ ተባለ እያልኩ አይደለም። ቤተሰብ ቪዲዮ ለምንድነው ጨርሳችሁ ማታዩልኝ ግን? እንዲህ እኔ እንዲህ እየለፋሁ እናንተ አላሳዝናችሁም? ተው ግዴታ እንዴ እንደ ብሩክና እንደ ሀይም የሚያቅፈኝ በረደኝ እያልኩ መምጣት አለብኝ እንዴ? ቪዲዮን እዩልኝ በእናታችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። እያደረጋችሁኝ ደግሞ በጣም አመሰግናለሁ ማለት ነው። ብሩክ እንግዲህ እንደቀጠለ ነው፣ እብደቱ እንደቀጠለ ነው። ዛሬ ደግሞ እንዴ ነው ነገሩ። እኔ እኮ ትናንትና ሀይሚ ተቀጣጠር ያለ ያለችው ወንድ ይሄ ነው ማለት አይደለም። እንዳንተ ቤት ለምንድን ነው አንድ ፎቶ መቶ ልጥፍ ሲባል ቅር አይበላችሁ? በቃ ስራና ስራ ነው እንዴ። ሀይሚና ብሩኬ እንኳን ምርጥ ስራ ጀምረዋል። አሁን ምን አስባችሁ ነው? እና ለማንኛውም ማለት ነው ብሩኬ ማለቃቀስ አልሄድብህም ማለት ነው። ይህንን ነገር አቋርጡትና ሌላ አጀንዳ አምጡ። ወይም ደግሞ ማለት ነው ቤኪ ትናንትና ባይዘወይ ሀይሚ ማለት ነው እንደዚህ ቁምጣ ለምን ትለብሳለች? ቤቷ ሌላ ወንዶች አሉ፣ ሚፍታህ አለ። ቤኪስ ወንድ አይደለም ወይ? ለምንድን ነው ቁምጣ የምንለብሰው? ታማልላቸዋለች፣ ታጓጓቸዋለች። ይጓጓ ምን አላያችሁም? እንዲህ ሄርሜላ ባዶ ቂጧን ተገልብጣ እንደዛ ፓንቷን ሲያለብሷት አላያቸዋልም? እንዲ ኧረ ጉድ ነው። ሄርሜላን አላያችሁም? እንዲ ለሶስት ወንድ እንደዛ ተገልብጣ እንዲህ ኢትዮጵያ ወንድ የለም። በቃ ኢትዮጵያ በዚህ አይነት ማለት ነው። የምሬን ነው የምላችሁ። እንዲህ እንደዛ ተገልብጣ ጡቷ ቂጧ ተገልባብጦ፣ ኧረ በስመ አብ። እነዚህ ወንድ አሰዳቢ ናት አሁን እሷ ማለት ነው። ምክንያቱም ያ ሁሉ ሶስት ወንድ ያስባችኋል። የሶስት ወንድ አይን ስሜት እንዴት ነው? በስመ አብ። ሰው ባይናገሩትም ሞተዋል በቆማቸው ማለት ነው። ለማንኛውም እነዛን ማየት ትችላላችሁ። ስለ ሀይሚ አለባበስ ቀር የሚላችሁ ሰዎች ለማለት ፈልጌ ነው። ቁምጣ ነው፣ ዝቅ ያለ ነው፣ ምንም ችግር የለውም። እሷን ካልበረዳት ምንም ችግር የለውም። ብሩኬ ከበረዳት ወደ እኔ ነይ እያለ እየታገላት ነው። እሷ ግን አልፈልግም አይበርደኝም ብላለች። ብሩክ እንዳለው እኔ እንደሚመስለኝ ለብሩክ ፊት ያሳየችው ነገር አለ። ምክንያቱም ልክ ሻወር ገብታ ሲበርዳት እቀፈይ ትለዋለች ይመስለኛል ማለት ነው። ለምን ትናንትናም ሲናገር ሰምታችኋል። አሁንም ሻወር ግቢና ብርዱ እንዴት እንደሆነ ሞክሪው ልበላት ነው ያለው። ስለዚህ እኔ ቅመሟ ሀይሜ ተረጁ ነው ምለው፣ ሌላ ምንም ምለው ነገር የለም ቤተሰቦች። ሲቀጥል ደግሞ ትላንትና ቤኪ እኔ እዚህ ቤት ስመጣ 2 ክላስ ይሄን ያህል ክላስ ምናምን እሱንማ ተስማምተሽ እኮ ነው የገባሽው ሀይሜ። እውነቱን እኮ ነው። ቤኪ ምርጥ እኮ ነው። አንዳንዴ አነጋገር ስማርት እየተማረ ይግደለኝ አለ ያገሬ ሰው። እና እሱን ተነጋግረሽ አስበሽበት ነው። ባዶ ክፍልም ቢሆን እኮ እዛ ቦታ ላይ የሆነ ችግር ከመጣም ወይ ላልፈው ነው ወይ ላላልፈው ነው ብለሽ የገባሽው አይደል? እንዲህ ሀይሚዬ ማለት ነው። እኛ አሁን ስደት ሀገር ስንመጣ ወይ ያልፍብናል ወይ ያልፍልናል። ሁለት ነገር መርጠን የመጣ ነው። አንቺም እዛ ቤት ውስጥ ስትገቢ ቤተሰቦች ምሳሌ ነው የምናገረው። ብሩኬ አሁን አንተ ትክክል ነህ እኮ ትክክል ነህ። አንድ ቤት ውስጥ ሆኖ 2 አልጋ እውነት ነው አያስፈልገንም። ነገር ግን ደግሞ የኔ እናንተ አብሮ መተኛ ምንም ጥቅም የለውም እኮ ብላ አንድ ቀን ብታባብለው ከዛ በኋላ ብሩኬ ይተዋል። ብሩኬ አይተኛም በድጋሚ ማለት ነው።
ግን እሷ በቃ ራሷን ቁልል አደረገች። እንዲህ በቀላሉ አታገኘኝም፣ በቀላሉ እንዲህ አትለኝም። ያኔማ ተይው ከቤትሽ ወጥተሽ ልክ እነ ብሩክ ጋ የገባሽ ቀን በቃ አለቀ እኮ በቃ እግዚአብሔርን እኔ ሃይሚ ብሩክን መፍራት ብሩክን አለማመን ከፈለገች የዛን ሰዓት ነበር አለመስማማት ያለባት። የፈለገ ነገር ለምን ሚሊዮን ሆነ ለምን ዕቃዬን አይወስደውም? እኔ ብሩኬን ማላምነው ከሆነ አንድ ቤት ውስጥ ሆኜ ፈለገ ነገር ቢሆን እኔ እሻልልም። እውነቱን ስነግራችሁ ስለ ክብር ክብር የምትሉ ሰዎች ራሳችሁን እንደዚህ የምትቆልሉ ሰዎች እነሱ ኦልሬዲ ፕራንክ እየሰሩ ነው፣ ድራማ እየሰሩ ነው። ምንም ችግር የለው። ግን ማለት ነው እውነት ስለ ክብር የሚያስጨንቃቸው ከሆነ አንድ ወንድ ልጅ ቤት አሟልቶ ነይ ግቢ ሲለኝ እኔ አልገባም። እኔ ብሆን አልገባም። እንዲህ ክብር ማለት ያ ነው እንጂ አሁን ከገቡ በኋላ እንደዚህ እንደዚህ እኔ ይሄንን ያልሰማችሁም ምን ይሄንን። ስለዚህ አሁን ሚፍታህ ነው እምቢ ያለ የተባለው ከሀይሚ ጋር እንዳይተኛ ብሩክ የተከለከለ ሚፍታህ ነው። ሚፍታህ ጋር ምን ታረጉ መሰላችሁ? ቤኪ፣ ፍፄ፣ ሙባረክ ግን ትንሽ ይረዝማል ደግሞ ፀጉር የለውም መላጣ ነው እሱ። መላጣ ስለሆነ ትንሽ ወሬ ያመልጠዋል እሱ ማለት ነው። ማን ይሆን ሌላ ሰው ጨምሮ ብቻ 4 ሽማግሌ ሆነው ማለት ነው ሚፍታህ በር ላይ ዛሬ ከች ብለው ብሩክን ሃይሚን ስጠን ሃይሚን መውሰድ እንፈልጋለን ለብሩክ ብለው ቢጠይቁት ሚፍታህን ምን ትላላችሁ? እንደዛ ቢሆን ምርጥ ኮሜዲ በጣም የሚያምር ህዝቡን የሚያስቅ ድራማ ይሆንላቸው ነበር። እግዚአብሔር ነው ብላችሁ የምሬን ነው እውነት። ልክ አራት ሽማግሌ ሆነው ጅንስ ሱፍ በጅንስ ነው ደግሞ የሚለበሰው እንዲያስቅ ማለት ነው። ጅንስ በሱፍ ይለብሱትና በአዲዳስ ጫማ ያደርጉትና ማለት ነው። እነዚህ 4 ጎረምሶች ልክ ሚፍታህ በር ላይ ከፍት ሲያደርገው በሩን ሚፍታህ ፈልገን ነበር። ለምን ብሩክ ከሀይሚ ጋር እንዲተኛ ፍቀድልን። በቃ አስተካክለውት ቢሰሩት ምርጥ ኮሜዲ ይወጣላቸው ነበር። እግዚአብሔር ህዝቡን በሳቅ ነበር የሚገሉት። ሜሽን አድርጉላቸው ለፍፄ ሄኖክ ደግሞ ማነው ሌላ ሚኪ ክወና ነው የሚችለው ጋይስ። ሚኪ ሽምግልና አይችልም፣ ይቅለሰለሳል ሚኪ ማለት ነው። ሌላ ማን አለ? ሌላ ከጀማቸው ውስጥ ብቻ አራት ወንድ ማለት ነው። 4 ወንድ ሆኖ የጃኬቱን ሱፍ ለብሰው የጅንሱን ለብሰው ቢከውኑ ኦ ማይ ጋድ ያብድ ነበር የሚሆነው። ከዛ በኋላ በቃ ብሩክ ሽማግሌ ላከ፣ አለቀ። ምክንያቱም ብሩክ እየሰራ ያለው ድራማ ስለሆነ ለድራማው እንደዛ በቃ ሽማግሌ ልክ ያለው ብሎ ቢሰራ ኦ ማይ ጋድ ይመጣዋላ። ቤተሰቦች ስራና ስራ ነው። እዚህ ጋር ምንም ስድብ ምናምን እኔ አልሰማችሁም። ስለ ክብር ካላችሁ ክብር በቃ አልቋል እዛ ቦታ ላይ ማለት ምክንያቱም አንድ ሴት ልጅ ክብራን የምትጠብቀው መጀመሪያ ቤት ተከራይታ ኖራ እኮ የዛን ጊዜ እኮ ቤት ወይ አብረኸኝ ትኖራለህ ወይ ደግሞ ከኔ ርቀህ ትከራያለህ ብላለች ሀይሚ። ስለዚህ ብሩክ ደግሞ ራሷ ፊት ያሳየችውን የእሷን ፊሊንግ ነው እየተከተለ ያለው ማለት ነው። አሁን አብሮተኛ ቢልም አይፈረድበትም ብሩክ፣ ምክንያቱም ፍላጎቷ ነው። እኔ እሱ የራሱን ኑሮ ሲመሰረት የራሱን ህይወት ሲጀምር እኔ ምን እንደመሆን ያንን ማሰብ አልፈልግም ብለዋለች። ሶ ይህንን ነገር ደግሞ ሴብ አድርጓል። እንዴት ትቻ ትሄዳለሁ እንዲህ እያለችኝ ብሎ ለራሷ አመቻችቶላት ደስ የሚላት ይላታል ብሎ ያሰበውን ነገር አደረገ። በሰዓቱ ተደስታበታለች። ነገር ግን አሁን ላይ አልተደሰትኩም ምናምን። እኔ ቤኪ ትናንት ተመችቶኛል። እሱን ሁሉንም ነገር ጥንቅቅ አድርገሽ ታውቂያለሽ። ከማንም በላይ እንደሚያከብርሽ፣ ከማንም በላይ ክብር እንደሚሰጥሽ እንዲህ እንደው ቤኪ ተባረክ። ቪዲዮን እኮ እየቆየሁ ስሰማው ቤኪ ባይዘው ማለት ነው የሚናገራቸው ነገሮች ሪሊ ናቸው። ቤተሰብ እንዲህ ብሩክ እኮ ማለት ነው ሀይሚን ለእንደዚህ አይነት ዝሙት ቢፈልጋት ኖሮ ዱባይ እንደ ህፃን ልጅ እንደዚህ እየታቀፈ ሞል ውስጥ ይዟ ሲዞር አይታችኋል። አረሳችሁትም ብዬ አስባለሁ። ታቅፏት እንዲህ ሲዞር የዛን ሰዓት እንደውም ከጋሽዬ ጋር ራሱ እንደዚህ ክሎዝ አልነበሩም፣ ሰኩሪቲ አልነበሩም ከጋሽዬ ጋር። አሁን እኮ እነሱ የሚሰሩትን ነገር እያንዳንዱን ነገር ጋሽዬ ያል የብሩኬ ወንድሞች ያያሉ። ምክንያቱም በቃ ጥሩ ነገርም ሲሆን ጥሩ ነው፣ መጥፎ ነገርም ሲሆን መጥፎ ነው። አስተያየት ይሰጣቸዋል፣ የማይሰጣቸው እንዳይመስላችሁ። ምክንያቱም እኛ ብቻ አይደለንም አስተያየት የምንሰጣቸው። ስለዚህ አሁን ላይ ያደረጉ ያሉት ነገር ማለት ነው ያው በዚህ ሰዓት ሽማግሌ ላክ የምትሉ ሰዎችም ወደ ትክክለኛ ወደ ክብር ጋር ወስዳችሁ የምትሉ ሰዎችም ተሳስታችኋል። በዚህ ጾም ምን ሽማግሌ ነው የሚላከው? ስለዚህ ፕራንክና ፕራንክ መሆኑን እያወቃችሁ ክብር እያላችሁ አታሽቃብጡ። ክብሬን ካለች ሀይሚ እኔ ብሩኬ ይቅርታ አድርግልኝ፣ አምናሃለሁ፣ ወድሃለሁ፣ እዚህ ቤት ውስጥ መኖር አልችልም። ሰፕራይዝ የተደረገች ቀን ቤቱ እቃሽም ምናምን መጥቷል ስትባል እኔ አልችልም። ብሩክ ደግሞ መጀመሪያ ቃል ገብቷል። ምናልባት ቅመሜ አልፈልግም እምቢ ካለችኝ
ሙሉ እቃ ያለው ቤት ተከራይቼ ላስገባት በቤተሰቦች ፊት ቃል ገብቻለሁ ብሏል። እና ታዲያ ቃሉን እኛ ጋር እያስተላለፈ እያንዳንዷን ነገር እያወራ እናንተ የምን ክብር ነው የምታሽቃብጡት? ስለዚህ ሀይሚ ኦኬ ብለሽ የብሩኬን ብርድ አባሪ። እኔ እንደዛ ነው የምለው ጋይስ። ሌላ ደግሞ የምትሉት ነገር ካለ ኮመንት ስር ጻፉ ማለት ነው። ግን ማለት ነው ዛሬ ሚፍታ ጋር ሽምግልና 4 ወንዶች ቢሄዱ በጅንስ ሱፍ ለብሰው እንዴት ያበደ ነው። ምክንያቱም ትናንትና ቤኪ ይኸው ሽማግሌ ነኝ አይደል መጥቻለሁ ብሎ ከዛ ቡታጅራ ነው የሚላከው ስትለው ቁጭ አለ ማለት ነው። ስለዚህ ዛሬ ሚፍታ ጋር ቢመጡ እንዴት ደስ ይል ነበረ ጋይስ። ለማንኛውም የኛ ውድ ቤተሰቦች ያው ለፕራንክ ነው ሁሉም ነገር፣ ግን አይዲያውን ቢቀይሩት በጣም የተሻለ ነው የሚመስለኝ። ምክንያቱም በቃ የሆነ ተንጓተተ ነገር ልበል ብቻ እንደዛ ነገር። ምክንያቱም እንጃ አላቅም ብቻ። ዛሬ ደግሞ ብሩክ ጭራሽ እያለቃቀሰ መጥቷል ማለት ነው። ኤኒዌይስ ሀይሚ ተረጁ እንዲህ እስከ መቼ ድረስ ነው እንዴ? እሱ ያልተረዳችኝ ማን ሊረዳኝ ነው ብሏል ሲጀመር ማለት ነው። ስለዚህ ሀይሚ መረዳት አለባት ከምንም በላይ ከማንም በላይ ከጓደኞቹም ከወንድሙም ከሁሉም በላይ ሀይሚ ናት እኔን የምትረዳኝ ብሎ እሱ ደምድሞ ጨርሷል። ስለዚህ ብሩክ በአደባባይ ሲያብድ አንቺ ለምን የሚለውን መልእክት አስተላልፋለሁ። እንደገና ደግሞ ስለ አለባበሷ አስተያየት የምትሰጧት ሰዎች አለባበሷ ማሻላ ነው፣ እስካሁን ድረስ ምንም ችግር የለ። ይሄ ቁምጣ ደግሞ ኖርማል ነው። ኧረ ስንት ባዶ ቂጥ አለ እንዲያታዩም እንዲ እናንተ ስንት ባዶ ቂጥ ሴት እያለ ሀይሚን በዚህ ትናገራላችሁ? ይሄ እንኳን ኖርማል ነው። ግን እኔ የደበረኝ ነገር ለምንድን ነው ሌላ ሶስተኛ ሰው መጥቶ እንዲያግባባቸው አብሮ እንዲያድሩ የሚመክራቸው? ሀይሚ መጨረስ ትችላለች። ይሄን ብቻ ነው የማስተላልፈው። ባይ ቤተሰብ